ጥቁሩ ሰኔና ሰኞ የምድር ቁጣና የሰው ልጅ መጠፋፋት። ሰኔ 1 ቀን 2018 ዓ.ም እንደ ኢትዮጵያ አቆጣጠር፣ ጁን 8 2026 ደግሞ እንደ አውሮፓውያን የዘመን ቀመር ንጋቱ ሲቀድ ዓለም የለመደችውን የሥራና የዕለት ተዕለት ሩጫዋን ጀምራ ነበርም። ነገር ግን ተፈጥሮ በፊሊፒንስ ደቡባዊ ክፍል፣ የሰው ልጅ ደግሞ በማዕከላዊ ምስራቅ መካከለኛው ምስራቅ የደም ምድር ላይ የራሳቸውን አስፈሪ አሻራ ያሳረፉበት ታሪክ የማይረሳው ጥቁሩ ሰኞ ሆነም። በአንድ በኩል የምድር ኃይለኛ ቁጣና ውድመት፣ በሌላ በኩል ደግሞ የሰው ልጅ ቴክኖሎጂ ስልጣኔ መሳሪያ ያደረገው ዘግናኝ መጠፋፋት ዓለምን በአንድ ላይ አንቀጥቅጠዋታል። ፊሊፒንስ በፓሲፊክ ውቅያኖስ የእሳት ቀለበት ላይ እንደመቀመጧ የመሬት መንቀጥቀጥ እንግዳ ባይሆንባትም የዕለቱ ክስተት ግን ታሪክን ያናወጠ ነበርም። ጠዋት ልክ 12 ሰዓት ከ18 በአካባቢው ሰዓት አቆጣጠር 8 ሰዓት ከ18 ኤኤም ማዕከሉ በሳራንጋሊ ግዛት ማአሲም ከተማ አቅራቢያ በባህር ውስጥ 33 ኪሎ ሜትር ጥልቀት ላይ ነበረም። በሬክተር ስኬል 7.8 የተመዘገበው የአስፈሪ የኃይል መለቀቅ ምድርን ልክ እንደ ጨርቅ አጣጥፏታል። ዕለቱ በሚሊዮን የሚቆጠሩ የፊሊፒንስ ተማሪዎች የክረምት ረፍታቸውን ጨርሰው ወደ ትምህርት ገበታቸው የተመለሱበት የመጀመሪያው ቀን ነበርም። በጀነራል ሳንቶስ ከተማ በሚገኝ አንድ ትልቅ አንደኛ ደረጃ ትምህርት ቤት ሕፃናት በሰንደቅ ዓላማ ስነ ስርዓት ላይ ተሰልፈው ብሔራዊ መዝሙር እየዘመሩ ሳለ ምድር በኃይል ተናጠች። የኮንክሪት አጥርና የጣራ ከፈፎች ሲፈራርሱ የሕፃናቱ ዝማሬ በአንድ አፍታ ወደ ጩኸትና ለቅሶ ተቀየረ። እጅግ ዘግናኝ እንዲሁም የደም እንባን ያስለቀሰ ክስተት ነበርም። አስተማሪዎች ሕፃናትን ለማዳን ሰውነታቸውን ጋሻ ቢያደርጉም በድንጋጤ እርስ በርስ በመረጋገጥ በፍርስራሽ በመውደቅ ምክንያት በርካታ ተማሪዎች ለአደጋ ተጋለጡ። አደጋው ሲከሰት በጀነራል ሳንቶስ ስፔሻላይዝድ ሆስፒታል ውስጥም ከፍተኛ ውጥረት ነገሰ። በጽኑ ሕክምና ክፍል አይሲዩ ውስጥ በኦክሲጅንና በደጋፊ መሳሪያዎች ላይ የነበሩ ህሙማን ምድር ስትናወጥ አልጋዎቻቸው እርስ በርስ ሲጋጩ የሞት ጥላ አጠገባቸው ቆመ። የኤሌክትሪክ ኃይል በአንድ ጊዜ በመቋረጡ ዶክተሮች፣ ነርሶች በሞባይል ስልክ መብራት እየተጠቀሙ ጨቅላ ህፃናትን ከማዋለጃ ክፍሎች በመታደግ ወደ ውጪ ሜዳ ላይ በማውጣት በከፍተኛ ፍርሃትና ጀግንነት ተረባረቡ። ጣባቸውን የሚያፈሱ የህንፃ ሰራተኞችም አልቀረላቸውም። በህንፃ ግንባታ ላይ በከተማዋ መሃል እየተገነባ በነበረ ባለ 15 ፎቅ ዘመናዊ ህንፃ ላይ በስራ ላይ የነበሩ የኮንስትራክሽን ሰራተኞች የከፋው እጣ ፈንታ ደረሳቸው። የብረት ማሰሪያዎች፣ ስካፎልዲኖች ልክ እንደ ክብሪት እንጨት ሲሰባበሩ በላይኛው ፎቅ ላይ የነበሩ ሰራተኞች ወደ መሬት ተፈጠፈጡ። በወቅቱ በህንፃው ስርና ውስጡ በሲሚንቶ በብረት ላይ ስራ የነበሩ የጉልበት ሰራተኞችም በፈረሰው መዋቅር ስር ተቀበሩ። ይህንን ዘግናኝ የሆነ ክስተት በአይን ጥቅሻ ስለፈራረሰችው ፊሊፒንስ በርካቶች በፊት ገጻቸው ላይ ይዘውት ወጥተዋል። የዓለም ታዋቂ የዜና አውታሮች የፊሊፒንስን አደጋ ተከታትለው የዘገቡት በከፍተኛ ድንጋጤ ነበርም። እነ ሲኤንኤን በሳራንጋሲ ግዛት በደረሰ ታይቶ በማይታወቅ ታላቅ የመሬት መንሸራተት ብቻ በአንድ መንደር ውስጥ 13 ሰዎች አስከሬን ተገኘ፣ የተራራው መናድ መንደሩን ሙሉ በሙሉ ዋጥ አድርጎታል ሲል ዘገበ። ቢቢሲ ቀጠለም በባህር ዳርቻዎች ላይ የተነሳው ሱናሚ ማዕበል ትኩረት በመስጠት እስከ 1.4 ሜትር ከፍታ ያለው የባህር ማዕበል ወደ የብስ ክፍሎች በመግባቱ የባህር ዳርቻ ነዋሪዎች ወደ ተራራማ ቦታዎች እንዲሸሹ ተደርጓል በማለት የድንጋጤውን ድባብ ገለጸ። አልጀዚራም መረጃውን ዘግቧል። አደጋው የተከሰተበት ሰዓት ተማሪዎች በትምህርት ቤት፣ ሰራተኞች በየመስሪያ ቤቶቻቸው በገቡበት ቅስፈት መሆኑ የጉዳቱ መጠን አሳዛኝ ያደርጎታል ሲል የፕሬዝዳንት ፈርዲናንድ ማርኮስ ጁኒየር አስቸኳይ የትምህርት ቤቶች መዘጋት አዋጅን አያይዞ አቀረበም። እንሻገር። ማዕከላዊ ምስራቅ። በመካከለኛው ምስራቅ መጠፋፋት። እስራኤልና ኢራን፣ አሜሪካ ምድር በተፈጥሮ አደጋ ስትናጥ፣ በሌላኛው የዓለም ጫፍ ደግሞ የሰው ልጅ እርስ በራሱ እየተጠፋፋ ነው። በሰው ልጅ እጅ የተፈጠረው የጦርነት ሰደድ ጨለማን አጥልቷል። የሰሞኑ የእስራኤል የኢራንና የአሜሪካ መጠፋፋት የዓለምን ስጋት ወደ ከፍተኛ ጥግ አድርሶታል። ይህ ግጭት ከተለመደው የጽንሰ ሐሳብ ጦርነት ወጥቶ እጅግ ዘግናኝ ወደሆነ ቀጥተኛ የሳይበር የድሮን የዘግናኝ ሚሳኤሎች መጠፋፋት ተሸጋግሯል። ኢራንና የረቀቁ ድሮኖቿ ተነስተዋል። ኢራን መከላከያዎችን ሰብረው መግባት የሚችሉ በመቶዎች የሚቆጠሩ የድሮንና የባላስቲክ ሚሳኤል ማዕበሎችን ወደ እስራኤል ስትተኩስ ዓላማዋ የስትራቴጂክ ማዕከላትን ማውደም ነበረም። እስራኤል የተራቀቀ ምላሽን ሰጠች። እስራኤል በበኩሏ የአሜሪካን የቴክኖሎጂ በስለላ ድጋፍ በመጠቀም የኢራንን ወታደራዊ የኒውክሌር ምርምር ማዕከላት ኢላማ ያደረገ እጅግ አስገራሚና አስፈሪ የአየር ላይ ጥቃትና የሳይበር ማደንዘዣዎችን ሰንዝራለች። አሜሪካ ቀጥተኛ ተሳትፎ። አሜሪካ የጦር መርከቦቿን፣ የአየር መከላከያ ስርዓቶቿን በከፊል በማስፈር የእስራኤል ሰማይ ለመጠበቅ የኢራንን
የኢራንን ይዞታዎች ለመምታት የምታደርገውን ተሳትፎ ጦርነቱን የዓለም ሶስተኛው ጦርነት አድርጎታል። ነገር ግን በዚህ መሃል አሜሪካ የተማጸነች ነበረም። ሁለታችሁም አቁሙ የሚል ተማጽኖ። ዘኒውዮርክ ታይምስ ይህን ጦርነት የዲጂታልና የብረት ጥምረት ነው፣ በሁለቱም በኩል የሚነዳው እሳት መላው ዓለምን በኢኮኖሚ በኃይል አቅርቦት ቀውስ ሊያምሰው ይችላል ሲል አስጠነቀቀም። ሮይተርስ በበኩሉ በእስራኤልና በኢራን መካከል ያለው የአየር ላይና የሳይበር መጠፋፋት የዓለምን ዲፕሎማሲ ወደ መቃብር እየገፋው ነው፣ አሜሪካ ሙሉ በሙሉ በጦርነቱ ማዕበል ውስጥ ገብታለች በማለት የመረጃና ማስረጃ ትንተናውን አስቀምጧል። ዓለም በሁለት እሳቶች መካከል ትገኛለች። በአንድ በኩል ተፈጥሮ በሚነደው ደሴት ላይ ያሳየችን የማይቀረው የምድር ቁጣ፣ ተማሪዎች፣ ሰራተኞች፣ ምስኪን ዜጎች ያለ ርህራሄ የቀጠፈ አደጋ፣ በሌላ በኩል ደግሞ በሰው ላይ ስግብግብነትና የፖለቲካ ቆርሾ የሚነደው የጦርነት እሳት። በኢትዮጵያ ሰኔና ሰኞ ሰኔ 1 ቀን 2018 ዓ.ም ዓለም በሁለት ታላላቅ እሳቶች መሃል ተከባ ነው የዋለችው። በአንድ በኩል የፓሲፊክ ውቅያኖስ ድንበር ተገንጥላ በምትገኘው ፊሊፒንስ ላይ ምድር ማህፀኗ እስኪቀደድ ድረስ ተናውጣለች። በሌላ በኩል ደግሞ በሰው ልጅ የጥልና የፖለቲካ ቁርሾ የረከሰችው መካከለኛው ምስራቅ በታላላቅ ሀያላን ሀገራት የሚሳኤልና የድሮን እሳት ታጥባ አድራለች። አንደኛው ወገን በተፈጥሮ ቁጣ ነው የሚያለቅሰው፣ ሌላኛው ወገን ደግሞ በገዛ እጁ ጥፋትን ሲጋብዝ የዋለበት ታሪካዊ ዕለት ተብሎ ተመዝግቧል። ጠዋት እንዳልኳችሁ 2018 ላይ የተከሰተው የ7.8 መለኪያ የመሬት መንቀጥቀጥ መጀመሪያ ከተሰማው በላይ አስከፊነቱ እየጎላ መጥቷል። ዓለም አቀፍ የሰብአዊ መብትና የዜና ተቋማት እንደገለጹት ፍርስራሾች በተገለጡ ቁጥር የሟቾች ቁጥር እያሻቀበ ሄዶ አሁን ላይ ከ500 በላይ የሚደርሱ ሰዎች ህይወት ሳይጠፋ እንዳልቀረም ተሰግቷል። ነገር ግን በየደቂቃውና በየሰከንዱ ቁጥሩ ሊያሻቅብ ይችላል ተብሏል። የተማሪዎቹ መርዶ በትምህርት ቤት ቅጥር ግቢ ውስጥ የነበረው የደስታ ድባብም በአንድ አፍታ ወደ መቃብር ስፍራነት ተቀይሯል። የጀነራል ሳንቶስ ከተማ ኮንክሪት ህንፃዎች ሲደረምሱ፣ የህፃናቱ ደብተሮች፣ ቦርሳዎች በደም ተበክለዋል። ወላጆች የልጆቻቸውን አስከሬን ከፍርስራሽ ስር እየፈለጉ የሚጮሁትን ጩኸት ሰማይ ይነካ ነበርም። ጋዜጣው ዘማኒላ ታይምስ እንደዘገበው አደጋው በክረምት ረፍት ማግስት መጀመሪያ የትምህርት ቀን መከሰቱ የጉዳቱ ሰለባዎች በአብዛኛው ህፃናት አድርጓል። የሆስፒታሉ ጨለማና ምስቅልቅልም እየተዘገበ ነው። በጀነራል ሳንቶስ ስፔሻላይዝድ ሆስፒታል የነበረው ሁኔታ አስፈሪ ቅዠት ይመስል ነበረ። የመሬት መንቀጥቀጡ፣ የኤሌክትሪክ መስመሮች መበጠሳቸው፣ መዋቅሩን በማፍረሱ በኦክሲጅንና በኩላሊት እጥበት ዲያሊሲስ ላይ የነበሩ በርካታ ህሙማን በሰከንዶች ውስጥ ህይወታቸው አልፏል ተብሏል። ነርሶችና ሐኪሞች ህፃናትን፣ አቅመ ደካሞችን ተሸክመው ወደ ውጭ ሜዳ ሲሸሹ፣ አንዳንዶች ግን ከነታካቢዎቻቸው በግድግዳዎች መደርመስ ምክንያት አብረው ተቀብረዋል። የህንፃ ሰራተኞቹ መጨረሻም እጅግ አሳዛኝ ክስተት ነው። በከተማዋ ሰማይ ጠቀስ ህንፃዎች ላይ ተንጠልጥለው ይሰሩ የነበሩ የጉልበት ሰራተኞች የትም ሳይሸሹ እዚያው ፍርስራሽ ውስጥ ቀርተዋል። የብረት ስካልፎንዲንጎች ሲሰባበሩ ወደ መሬት የተፈናጠሩ በሲሚንቶ ክምር ስር የታፈኑ ሰራተኞች ቁጥር ከፍተኛ መሆኑን የአካባቢው የነፍስ አድን ቡድን እየገለጸ ነው። እነ ቢቢሲ በቦታው የነበረውን የመስክ ዘገባ አቅርበዋል። ፍለጋውን በቀጠለ ቁጥር ከኮንክሪት ክምር ስር የሚወጡ አስከሬኖች ቁጥር እየጨመረ ነው። ከተማዋ የሞትና የፍርስራሽ ክምር መስላለች። መካከለኛው ምስራቅ ሚሳኤል ሲዘንብ ነበረ። የአሜሪካ በቃ እና የሀያላኑ ትንቅንቅም ተዘግቧል። ፊሊፒንስ በተፈጥሮ አደጋ ስትታመስ፣ ኢራንና እስራኤል ደግሞ እርስ በርስ ለመወዳደም የጦርነት እሳታቸውን አንድደዋል። የሰሞነኛ መጠፋፋት የዓለምን የኢኮኖሚና የደህንነት የጀርባ አጥንት እየከሰከሰ ነው። ኢራን በመቶዎች የሚቆጠሩ የሃይፐርሶኒክ ሚሳኤሎች የካሚኬዚ ድሮኖች ወደ እስራኤል ስትተኩስ፣ የእስራኤል አይረን ዶም እና አሮ የመከላከያ ስርዓቶች ሰማዩን በብርሃንና በእሳት አጋጥመውታል። እስራኤል በበኩሏ የኢራንን የነዳጅ የስትራቴጂክ ወታደራዊ ማዕከላት ላይ ያነጣጠረ አስገራሚ የአየር ድብደባ ፈጽማለች። ምድሪቱ በብረትና በባሩድ ታጥናለች። አሜሪካ በቃ እያለች ነበር። እውነተኛው የዲፕሎማሲ ሚስጥር፣ አዎ ይህ እውነተኛ በስተጀርባ የነበረ ትልቅ እውነታ ነው። አሜሪካ ከመጋረጃ ጀርባ በይፋዊ መግለጫዎቿ በቃ ይሄ ግጭት እዚህ ላይ ማክተም አለበት አለች። ኢነፍ ኢዝ ኢነፍ በማለት የእስራኤልን ጠቅላይ ሚኒስትርና የኢራን መሪዎችን ስትወጥር ሰንብታለች። የአሜሪካ ስጋት ታዲያ እስራኤልን በጦር መሳሪያና በስለላ ብትደግፍም ጦርነቱ ሙሉ በሙሉ ከቁጥጥር ውጭ ወጥቶ ቀጠናዊ የዓለም ሶስተኛ ጦርነት እንዳይቀሰቀስና የዓለም የነዳጅ ዋጋ ናኝቶ
የራሷ ኢኮኖሚ እንዳይሰበር ከፍተኛ ፍርሃት ነበራት። ስለዚህም በይፋ ግጭቱ ይቆም ስትል በስተጀርባ ግን ከዚህ በላይ ጥቃት ከፈጸማችሁ ብቻችሁን ትቀራላችሁ የሚል ጥብቅ ማስጠንቀቂያ ለአጋሮቿ ስታስተላልፍ ነበረም። ዘ ኒውዮርክ ታይምስ ታዲያ ዋይት ሃውስ ግጭቱን ለመግታት ቀይ መስመር አስምረው ነበረም። አሜሪካ በቃ ስትል የራሷን ስልታዊ ጥቅምና ያለ መረጋጋትን ለማዳን ጭምር ነው ሲል የዲፕሎማሲውን ውጥረት ዘርዝሮታል። አልጀዚራ በበኩሉ አሜሪካ በቃ ባይነቷ ግንባር ቀደም ተጠቃሚ እስራኤልን ከመጠን ያለፈ ጥቃት እንድትሰነዝር ከመገደብ ይልቅ የኢራንን ክንድ ለመጠምዘዝ የታለመ የፖለቲካ ድራማ ነው በማለት ሚዲያው የራሱን የቪዲዮና የጽሑፍ ትንተናም አስፍሯል። ሰኔ 2026 ሰኔ 2018 በታሪክ መዝገብ ላይ ሲሰፍር በደም የተጻፈ ታሪክ ይዞ ነው። በአንድ በኩል በፓሲፊክ የተነሳው የ7.8 ማዕበል እስከ 500 በላይ የሚደርሱ ንጹሃን ነፍስን እየቀማ ህፃናትን፣ ሰራተኞችን በፍርስራሽ ስር ቀብሯል። በሌላ በኩል ደግሞ የሰው ልጅ ስግብግብነትና የኢራን እስራኤል አሜሪካ የፖለቲካ ትንቅንቅ የሰው ልጅን ህልውና ከገደል አፋፍ ላይ አቆሞታል። ተፈጥሮ ተረጋጉ ስትለን እኛ ግን አንሰማም ብለን የጥፋት መለከት የምንነፋበት አስገራሚና አሳዛኝ የዘመናችን እውነታም ይህ ነው። በተለይ ደግሞ ዓለምን በታላቁ ያሰጋት ይህ ገባ ወጣ የሚለው የሀያላኑ ጦርነት ነው። እስራኤል፣ አሜሪካና ኢራን ወደ አይቀሬው የሶስተኛው ዓለም ጦርነት እየመሩን ነው ይላሉ የጦርነት ተንታኞች። ታላቁ የብረትና የዲጂታል ትንቅንቅ እያሉት ነው። የመካከለኛው ምስራቅ የጦርነት ስልትና የሀያላኑ ሚስጥር ደግሞ እየተገለጠ ነው። ዓለም ይላሉ እስከዛሬ ካየቻቸው ባህላዊ ጦርነቶች ወጥታለች። የሰሞኑ የእስራኤል የኢራንና የአሜሪካ ፍጥጫ ተራ የድንበር ግጭት ሳይሆን የ21ኛው መቶ ክፍለ ዘመን እጅግ የረቀቁ የቴክኖሎጂ፣ የሳይበር፣ የሃይፐርሶኒክ ሚሳኤሎች የኢኮኖሚ ድቀት ጦርነት ነው ይላሉ። የጦርነት መላው ዓለምን ወደ ሶስተኛ የዓለም ጦርነት አፋፍ እየገፋው እንደሚገኝ ስጋታቸውን እየገለጹ ነው። የጦርነት ተንታኝ ሚዲያዎች ተቋማት በየሰከንዱ ይህንን ሚስጥራዊና ወታደራዊ መረጃዎችን እያወጡ ነው። ኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የኢራን የድሮን ማዕከል ስልት የዓለም አቀፍ የወታደራዊ ጉዳዮች ምርምር ተቋማት በየሰከንዱ በሚያወጣው የሳተላይት ካርታና ትንተና መሰረት ጥቂት እንበላችሁ ኢራን የምትጠቀመው የሳቹሬሽን ጥቃት የተባለውን ስልት ነው። ይህ ማለት በአንድ ጊዜ በመቶዎች የሚቆጠሩ ርካሽ የሻሂድ ድሮኖችን በመክፈት የእስራኤልን አይረን ዶም እናም አሮ የአየር መከላከያ ስርዓቶችን ማድከም ስራ በማብዛት መከላከያ ሚሳኤሎቹን እንዲጨርሱ ማድረግ ነው። እነዚህ ርካሽ ድሮኖች ይላል ዘገባው የአየር መከላከያውን ሲያጨናንቁ ከበስተጀርባው እጅግ ገዳይ የሆኑ በድምጽ ፍጥነት 5 እጥፍ የሚጓዙት የኢራን ሃይፐርሶኒክ ባላስቲክ ሚሳኤሎች የእስራኤልን ዋና የአየር ኃይል ጣቢያዎች ለምሳሌ እንደ ኔቫቲም የአየር ኃይል ቤዝ ኢላማ አድርገው ይወነጨፋሉ። ሌላው ጃኒስ ዲፌንስ ዊክሊ ነው። የእስራኤል የተራቀቀ ያጸፋ ስልትና ድብቅ ኦፕሬሽን የታዋቂው የእንግሊዝ የጦር መሳሪያ ስልት ተንታኝ መጽሔት እንዳስቀመጠው የእስራኤል ምላሽ የተመሰረተው በከፍተኛ የቴክኖሎጂ የበላይነት ላይ ነው። እስራኤል የኢራንን የአየር መከላከያ ስርዓቶች በተለይም ከሩሲያ የተገዛው ኤስ-300 ስርዓትን ለማደንዘዝ ኤፍ-35 ተዋጊ ጀቶችን፣ የኤሌክትሮኒክስ የጦር መሳሪያዎችን ተጠቅማለች። ከዚህም በተጨማሪ እስራኤል በኢራን የአቶሚክ ምርምር ማዕከላት ወታደራዊ ይዞታዎች ላይ የሳይበር ጥቃት በመሰንዘር የኮምፒውተር ስርዓቶቻቸውን፣ የራዳር መቆጣጠሪያዎቻቸውን ሙሉ በሙሉ ለተወሰኑ ደቂቃ እንዳጨለሙ ተናግረዋል። የእስራኤል የደህንነትና የስለላ ድረገጽ የሞሳድ ድብቅ እጅ ደግሞ እንዲህ አለ። የተቋም እንደዘገበው ጦርነቱ በሰማይ ላይ ብቻ ሳይሆን በኢራን ምድር ውስጥ በድብቅ ኦፕሬሽኖች ጭምር እየተካሄደ ነው። በኢራን ወታደራዊ አዛዦች፣ ሳይንቲስቶች ላይ የሚሰነዘሩ ድንገተኛ ጥቃቶች የኢራንን የውሳኔ ሰጪነት አቅም ለማዳከም የታለሙ ናቸው። ሌላውስ ኢነፍስ ኢነፍ አለች አሜሪካ። የዲፕሎማሲውና የስትራቴጂው ሚስጥር አሜሪካ በቃ አለች ትላንትና ከትላንት በስቲያም። ይህ በሰብአዊነት አዝና ሳይሆን ጉዳዩ በቀጥታ የሷን ዓለም አቀፍ የበላይነትና ብሔራዊ ጥቅሟን ስለሚነካባት ነው። ፎሬጅን ፖሊሲና ዘ ዎል ስትሪት ጆርናል የወታደራዊ ባለስልጣናትን ምንጭ ጠቅሰው እንደዘገቡት የአሜሪካ ስጋቶች 3 ዋና ምክንያቶች አሏቸው ብለው ዘረዘሩ። አንደኛው የሆርሙዝ ወሽመጥ መዘጋትና የኢኮኖሚው ስብራት ብለው አስቀምጠውታል። ኢራን የዓለም 20% የነዳጅ ዘይት የሚሻገርበት ስትሬት ኦፍ ሆርሙዝ ከዘጋቸው የዓለም የነዳጅ ዋጋ በአንድ ጊዜ በከፍተኛ ሁኔታ ይንራል። ይህ ደግሞ በአሜሪካና በአውሮፓ ውስጥ ከባድ የኢኮኖሚ ቀውስና የዋጋ ንረት ያስከትላል።
ሁለተኛ የሩሲያና የቻይና እጅ መግባት ነው። ጦርነቱ ከቀጠለ ሩሲያና ቻይና ለኢራን የሳተላይት መረጃ፣ የተራቀቁ የራዳር መሳሪያዎችና የኢኮኖሚ ድጋፍ በቀጥታ መስጠት ይጀምራሉ። ይህ ማለት አሜሪካ ከመካከለኛው ምስራቅ በተጨማሪ ከሩሲያና ከቻይና ጋር ቀጥተኛ የዓለም ጦርነት ውስጥ ትገባለች ማለት ነው። በሶስተኛ ደረጃ የተነሳው የአሜሪካ ጦር ሰፈሮች አደጋ ላይ መውደቅ ነው። በኢራቅ፣ በሶሪያ፣ በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮች በኢራንና በክልሉ ባሉ አጋሮች ፕሮክሲስ በቀላሉ ሊደመሰሱ እንደሚችሉ ፔንታገን ጠንቅቆ ያውቃል። ስለዚህ ዋይት ሃውስ ለእስራኤል ጠቅላይ ሚኒስትር የነገረው ግልጽ መልእክት ጥቃቱ እዚህ ላይ ካላቆማችሁ ቀጣዩ የኢራን ማዕበል ብቻችሁን ትጋፈጣላችሁ የሚል ነበርም። ዓለም አቀፉ የዜና ወኪል ሮይተርስና አልጀዚራ እንደዘገቡት ደግሞ ይህ በኃያላኑ መካከል የሚደረገው የብረትና የዲጂታል ጦርነት በሺዎች የሚቆጠሩ ንጹሃንን ዜጎች ሕይወት ቀጥፏል። በሚሳኤል ፍንዳታ የሚወድሙ የመኖሪያ ህንፃዎች፣ የሚፈናቀሉ በሚሊዮን የሚቆጠሩ ስደተኞች፣ በየመጠለያው የሚጮሁ ህፃናት የአዲሱ ዘመን መጠፋፋት ሰለባዎች ናቸው ይላል። የሰው ልጅ የቴክኖሎጂ ስልጣኔው ከፍተኛ ጥግ ላይ በደረሰበት በዚህ ዘመን ያንኑ ቴክኖሎጂ ራሱን ለማጥፋት እየተጠቀመበት ይገኛል። የግጭት ታዲያ በቀላሉ የሚበርድ አይደለም። የጦርነት ተንታኞች እንደሚያስጠነቅቁት አሁን ላይ የታየው መረጋጋት ጊዜያዊ እንጂ ሁለቱም ወገኖች ለቀጠናዊው ይበልጥ አጥፊ ለሆነው ሁለተኛው ዙር ጥቃት መሳሪያዎቻቸውን እየወለወሉ እያዘጋጁ ያሉበት የጸጥታ ጊዜ ነው። ዓለም በፈራረሱት የፊሊፒንስ ህንፃዎች በተፈጥሮ ቁጣ ስታለቅስ፣ በሌላ በኩል ደግሞ የሰው ልጅ በገዛ እጁ በሚያመርተው የባሩድ እሳት እየተቃጠለም ይገኛል። ለሞቱት ነፍስ ይማር፣ ለተጨነቁት ደግሞ እግዚአብሔር ይድረስላቸው። አሁን ጊዜው የጾም የጸሎት ስለሆነ ሁላችሁም በጸሎታችሁ ለተጨነቁ ነፍሶች ጸልዩ። እግዚአብሔር አገራችንንና ምድራችንን ይባርክ። አበቃን። ቸር ያገናኘን።